ራሳችንን እናዳምጥ። እውነቴን ነው። ቁጭ ብለን እናዳምጥ። እንዲያው ምን እንደሆን እንዲያው ምን ሆኛለሁ ብለን በደንብ ቁጭ ብለን ማሰብ አለብን። ቁጭ ብሎ አንዳንድ ጊዜ እንደው ከሰው ተለይቶ ራሱ እንኳን አንድ ቀን ራሱ ቁጭ ማለት ብቻ ነው። ዝም ብሎ ቁጭ ማለት ዝም ብሎ እኮ ነው። ምንም ሳትጸልዩም ቢሆን እውነቴን አንድ አቡነ ዘበሰማያት ጧት አድርሳችሁ ቁጭ ብላችሁ ዝም ብላችሁ አስቡ እስኪ። ቆይ እኔ ማን ነኝ? ስሜ ማን ነው? እኔ ምንድን ነኝ? ሰው። እኔ ምንድን ነኝ? ክርስቲያን። አሁን ምን እያደረኩ ነው? እንደዚህ። ትናንትና ምን እያደረኩ ነበር? እንደዚህ። እንደዚህ ሊሆን የቻልኩት በምን ምክንያት? እንደዚህ። እንደዚህ የደረሰባቸው አባቶችና እናቶች እንዴት ብለው አለፉት? እንደዚህ አድርገው። አሁን እኔ ማድረግ ያለብኝ እንዴት ነው? እንደዚህ እንደዚህ እንደዚህ። ይሄን ሳደርግ ለወደፊት የሚገጥመኝ እንቅፋት ምንድን ነው? እንደዚህ እንደዚህ እንደዚህ። ለዚያም መወስደው መፍትሄ ምንድን ነው? እንደዚህ እንደዚህ ብሎ ማሰብ ይፈልጋል። አሁን እኮ ማሰብ የለም፣ የሚያስብ እኮ ሰው የለም። ይቅርታ ስለጠቀለልኩ፣ ግን ስለማናስብም ጭምር ነው። ሰይጣን ምንድን ነው የሚያደርገን ካላችሁ፣ እንዳናስብ ነው የሚያደርገን። ቁጭ ብለን እንድናስብ አያደርግም። የፈለገ ቢሆን እንቅልፋች አይናችን በእንቅልፍ እስከምትከደንባት ቅጽበት ድረስ እንዳናስብ ነው የሚያደርገን። እንዳናስብ እያደረገ መተኛት፣ ከዛ ሳናስብ አድረን መነሳት፣ ሳናስብ ወጥተን መሄድ፣ ሳናስብ ውለን መግባት፣ ሳናስብ አምሽተን መተኛት፣ በቃ መዞር ማለት። እንደዚህ እንዳይሆን እግዚአብሔር ጠርቶናል። የጠራ ለምንድን ነው ማለት? እኔ ለምንድን ነው የጠራኝ? ለጵጵስና ነው ለክህነት ነው እንዳትሉ ደግሞ። እኔ የጠራ ለምንድን ነው ካላችሁ፣ መንግስቱን ሊያወርሰን ነው የጠራን። የሹመት ዲቁና ጵጵስና ቅስና አይደለም፣ መንግስቱን ሊያወርሰን ጠርቶናል። ይኸው መንግስቱን ሊያወርሰን ከጠራን በምድር የምንኖርበት መክሊትሳ የት ይገኛል ስትሉኝ፣ መንግስቱን ስንከታተል መጀመሪያ ምኑን ፈልጉ አለ? መንግስቱን ፈልጉ። ከዚያስ ምን ይጨመራል አለ? ሌላው ይጨመራል አለ። ሰው ተጠርቷል። ሁሉም ሰው ለመክሊት ተጠርቷል። ለምን አይነት መክሊት? መንግስቱን ለመውረስ። መንግስቱን የሚወርስበትን ነገር ሲሰራ የምድሩን ደግሞ ክርስቶስ ያበጅለታል። ይሄ ነው መሰረታዊ ነገሩ። እና እግዚአብሔር እሱ ጠርቶ ሰጠን እንጂ እኛ የጠራ ነው አይደለንም። ፈለገን እንጂ አልፈለግነው። እሱ ነው የሰጠን። መክሊታችን ማወቅ፣ ራሳችን ማዳመጥ፣ ለእግዚአብሔር ጥሪ አቤት ማለት፣ መክሊታችንን ለይተን መሰማራት። ራሳችንን እናዳምጥ። እውነቴን ነው። ቁጭ ብለን እናዳምጥ። እንዲያው ምን እንደሆን እንዲያው ምን ሆኛለሁ ብለን በደንብ ቁጭ ብለን ማሰብ አለብን። ቁጭ ብሎ አንዳንድ ጊዜ እንደው ከሰው ተለይቶ ራሱ እንኳን አንድ ቀን ራሱ ቁጭ ማለት ብቻ ነው። ዝም ብሎ ቁጭ ማለት ዝም ብሎ እኮ ነው። ምንም ሳትጸልዩም ቢሆን እውነቴን አንድ አቡነ ዘበሰማያት ጧት አድርሳችሁ ቁጭ ብላችሁ ዝም ብላችሁ አስቡ እስኪ። ቆይ እኔ ማን ነኝ? ስሜ ማን ነው? እኔ ምንድን ነኝ? ሰው። እኔ ምንድን ነኝ? ክርስቲያን። አሁን ምን እያደረኩ ነው? እንደዚህ። ትናንትና ምን እያደረኩ ነበር? እንደዚህ። እንደዚህ ሊሆን የቻልኩት በምን ምክንያት? እንደዚህ። እንደዚህ የደረሰባቸው አባቶችና እናቶች እንዴት ብለው አለፉት? እንደዚህ አድርገው። አሁን እኔ ማድረግ ያለብኝ እንዴት ነው? እንደዚህ እንደዚህ እንደዚህ። ይሄን ሳደርግ ለወደፊት የሚገጥመኝ እንቅፋት ምንድን ነው? እንደዚህ እንደዚህ እንደዚህ። ለዚያም መወስደው መፍትሄ ምንድን ነው? እንደዚህ እንደዚህ ብሎ ማሰብ ይፈልጋል። አሁን እኮ ማሰብ የለም፣ የሚያስብ እኮ ሰው የለም። ይቅርታ ስለጠቀለልኩ፣ ግን ስለማናስብም ጭምር ነው። ሰይጣን ምንድን ነው የሚያደርገን ካላችሁ፣ እንዳናስብ ነው የሚያደርገን። ቁጭ ብለን እንድናስብ አያደርግም። የፈለገ ቢሆን አይናችን በእንቅልፍ እስከምትከደንባት ቅጽበት ድረስ እንዳናስብ ነው የሚያደርገን። እንዳናስብ እያደረገ መተኛት፣ ከዛ ሳናስብ አድረን መነሳት፣ ሳናስብ ወጥተን መሄድ፣ ሳናስብ ውለን መግባት፣ ሳናስብ አምሽተን መተኛት፣ በቃ መዞር ማለት። እንደዚህ እንዳይሆን እግዚአብሔር ጠርቶናል። የጠራ ለምንድን ነው ማለት? እኔ ለምንድን ነው የጠራኝ? ለጵጵስና ነው ለክህነት ነው እንዳትሉ ደግሞ።
እኔ የጠራን ለምንድን ነው አውቃላችሁ? መንግስቱን ሊያወርሰን ነው የጠራን። የሹመት ዲቁና ጵጵስና ቅስና አይደለም፣ መንግስቱን ሊያወርሰን ጠርቶናል። መንግስቱን ሊያወርሰን ከጠራን በምድር የምንኖርበት መክሊትሳ የት ይገኛል ስትሉኝ፣ መንግስቱን ስንከታተል መጀመሪያ ምኑን ፈልጉ አለ? መንግስቱን ፈልጉ። ከዚያስ ምን ይጨመራል አለ? ሌላው ይጨመራል አለ። ሰው ተጠርቷል። ሁሉም ሰው ለመክሊት ተጠርቷል። ለምን አይነት መክሊት? መንግስቱን ለመውረስ። መንግስቱን የሚወርስበትን ነገር ሲሰራ የምድሩን ደግሞ ክርስቶስ ያበጅለታል። ይሄ ነው መሰረታዊ ነገሩ። እና እግዚአብሔር እሱ ጠርቶ ሰጠን እንጂ እኛ የጠራ ነው አይደለንም። ፈለገን እንጂ አልፈለግነው። እሱ ነው የሰጠን። መክሊታችን ማወቅ፣ ራሳችን ማዳመጥ፣ ለእግዚአብሔር ጥሪ አቤት ማለት፣ መክሊታችንን ለይተን መሰማራት ይገባናል። ቢያንስ 3 ነገሮች ላይ ብንታገስ ጥሩ ነው። የመጀመሪያው እግዚአብሔርን ብንታገሰው መልካም ነው። እግዚአብሔርን ብንታገሰው ማለት ያልመለሰልንን ጥያቄዎች እስኪመልስልን ድረስ አለማጉረምረም ማለት ነው። መጠበቅ፣ አንተ በጊዜው ሁሉንም ታደርጋለህ ማለት። ሁለተኛ ለራሳችን ራሱ ትዕግስት ሊኖረን ይገባል። የእውነቴን ነው የምነግራችሁ። በአንድ ጊዜ ዛሬ መሰበክ ጀምረን የዛሬ ወር ጻድቅ መሆን መፈለግ ተገቢ አይደለም። እንችላለን? አንችልም። መታገስ ይገባል። የእኛም አካል እስኪያድግ ልንጠብቀው ይገባል። አይዞ በርታ፣ ደግሞ ይችን አስተካክላት እያሉ ራስንም ቢሆን መታገስ እስኪያፈራ ወዲያው ቸኩሎ አይ እንግዲህ 1 ወር ሞከርኩ አልተስተካከሉም እንግዲህ ይቅርብኝ ማለት አይደለም። ለራስም ታጋሽ መሆን ያስፈልጋል። እኛንም ቢሆን ብንወድቅም እያነሳን ብንንሸራተት እየደገፍን ራሳችን ራሱ ልንታገሰው ይገባል። በስህተቱ እንዲቀጥል ሳይሆን እንዲበረታ ለራሳችሁም ይቅርታ ማድረግ አለባችሁ። አጉል ይቅርታ አይደለም። አይዞ ትደርሳለህ፣ በእግዚአብሔር ኃይል ትደርሳለህ እያሉ ራስን ማበርታት ያስፈልጋል። አሁን ካልተለወጥኩ አለ ማለት ነው። 3ኛ ዳተኞች አትሁኑ ግን ተብለናል። ፈጥነን መወሰን አለብን፣ ግን ለውጡንና ፍሬውን ቶሎ አንጠብቅ ነው። 3ኛ የኛ የሆነን ሰው ልንታገሰው ይገባል ነው እስኪስተካከል ድረስ። ከጸለይንለት የማይስተካከል ሰው የለም። ህሊናውም ይመለሳል። ክፉ አመል ሁሉ ይስተካከላል። ዲያብሎስ ብቻ ነው የማይስተካከለው። ስለዚህ ያን መታገስ ማለት ነገሮች እስኪፈጸሙ ጊዜያቸውን እንደ ክፉ ባልና ሚስት ማለት ነው። ክፉ ባልና በርበሬ ማስፈጨት የምፈልግ የ800 ብር ነው የለኝም፣ 300 ብር ነው የምሰጥሽ። ማታ ደረቅ እንጀራዋን ቀረብ። ይሄ ምንድነው? እልክ ማለት ነው። ንዴት። ቢያንስ ያለው ጨው እስኪያልቅ መስራት ይቻል ነበር አይደለም? የብሽሽቅ ኑሮ ነው መብሻሸቅ። በቃ እስቲ ያሳየዋለሁ፣ እስቲ ያሳየታለሁ። በቃ የእኛ ነገር እኮ ሰይጣን ራሱ እኮ አታሞለጉሞ እኮ ነው የሚስቅብን እኮ። ይገርማል እኮ መብሻሸቅ። በቃ አሳየዋለሁ። ጀግን ሰው ዛሬ ሲበሻሸቅ አለቃውን የተከበሩ አባታችን ቆሞስ ሊቀ እንትን እዚህ እንደዚህ የሰኞ ውዳሴ ማርያም የሚያል ስም ነው። ያን ሁሉ ተጠርቶ ይጠራል። ካልተጠሩ ደብዳቤ ጉዳዩ ከስራ የተባረርክ መሆኑን እናሳውቃለን ይባላል። ስማቸው ባለመጠራቱ ክርስቶስ እንኳን አላለም። የዓለማት ፈጣሪ እሱ እንኳን ያለ ስሙ ተጠርቶ ማለት ነው። ዝም ምን ያለው ጌታ ሁሉም